አልፈልግም። ለሁሉም እውነቱን ነገራቸው። ሰምኛለሽ? አንቺም ወደዚህ ምድር ስትመጪ ራቁትሽን ነበርሽ። እሺ አንቺ አይደል? አንቺ ውሻ እኔን ያነቅሽ ምን አይነት ሰው ነው? አደይ እንዴት እንደዚህ ታደርጋለህ? አደይ በፍቅር ምክንያት ከቤት ተባረረች። በውሸት ሌባ ነች ብሏትኝ። እናም ደመቀ ሁሉንም ነገር አደይ ነች በቃ ከዚህ ሲወጣ ሀንግ ምተው ብላ ያለችኝ እሷ ነች፣ ይህ ሁሉ ሴራ የአደይ ነው ብሎ ይላል። እናም አደይም በጣም ትደነግጥና ምን አልክ? ምንድን ያልከው ደመቀ ምንድን ነው ትለዋለች። እና ሁሉም ግን አመኑት እሱን። ላ የምትፈልጉት ነገር አለ ይላል። እና ለምለምን በጣም ትናደድና አንተ ምን እያልክ ነው ትለዋለች። እናም ፍቅርም ሁለት የመደጋገም አይጠበቅበትም ትላለች። ምክንያቱም ፍቅር ብር ሰጥተዋለች። እናም ውሸት ዋሽልኝ ስላለችው፣ ስለዚህ እሱ ደግሞ ብር ስለተሰጠው ነበር መቶ ዋሸ። ሁሉንም ነገር ያደረገችው አዳይ ነች። እናም አንቺንም አታላሻለች ትላታለች ለምለምም አዳይ ትላለች። እና አዳይም በጣም ትደነግጥና እኔ በእናቴ እምላለሁ እኔ በፍጹም አላደረኩትም ይሄን ነገር ትላለች። በጣም ደንግጣለች እና ሁሉም ፍጥጥ ብለውባታል። አዳይ ደመቀ ስለምንድን ነው የምታወራው ብላ ትለዋለች። እና በቃ አደይ ምንም ማለት አሁን በቃ ሁሉም ነገር ታውቋል፣ ስለዚህ ምንም ማድረግ አልችልም ይላታል። አስመስሎ ይቅርታ አዳይ ሚስጥርሽን ልጠብቅልሽ ስላልቻልኩኝ በጣም አዝናለሁ ይላታል። አንተ ስለምን ሚስጥር ነው የምታወራው ትላታለች። እናም ምንም ማስመሰል አይጠበቅብሽም አይደል ፍቅር ላይ ምን እንዳረግሽ እንኳን ሰምቻለሁ ይላታል። ምክንያቱም በብር ተገዝቶ ስለሆነ እና ፍቅርም ደግሞ በጣም ደስ ብሏታል። በጣም ትናደድና እኔ ካሁን በኋላ ላንቺ የምደብቀው ነገር የለኝም ሲላትኝ እንቅት አድርገውና ይኸውልህ ደመቀ እኔ ቀልድ አልፈልግም፣ ሁሉን ነገር ተናገር፣ ነገራቸው ውሸት እንደሆነ እንዲሁም ለሌላም አብሉ እኔ ምንም ነገር እንዳልወሰድኩኝ ንገረው ብላ ታንቀዋለች። ፍቅርም በቃ ዞር በይ ይኸውልሽ አደይ ማስክሽ ተገፏል ትላታለች። ኤላም በጣም ይናደድና አደይ በጣም ነው ማዝነው፣ ይሄን እኔ ካንቺ አልጠብቅም ነበር ይላታል። ምክንያቱም አሳምነዋት ማለትም አምነዋል ማለት ነው። እንግዲህ ፍቅር በገዛችው በብሩ ደመቀን በውሸት በሀሰት መስክሯል ማለት ነው መጥቶ እና እሷ ምንም ነገር እንደማታውቅ እያወቀ ነገር ግን ለገንዘብ ብሎ አዳይን አሳልፎን የሰጣት። ለምለምን በጣም ትናደዳለች። በቃ አዳይ ይሄን ካንቺ አልጠብቅም ነበር ይላታል። ኤላ ምን እያልክ ነው ትለዋለች። እና አሁንም ላዴ ልታግሽላት ነው ይላታል። ለምለምን በቃ እኔ ልሂድ ከዚህ በላይ ከቆየው ጥሩ አይመጣም ይላል። እናም ቆይ ልሸኝ ብላ ፍቅር ተከትለው ትሄዳለች። ደመቀም ይሄዳል። እንዲሁም ኤላም ባርኮቴ እኔ ቤት ይሻለኛል ይላል። እና ኤላ ቆይ እስኪ ትለዋለች። እናም እምትመጭ ከሆነ ነይ፣ እማትመጭ ከሆነ ደግሞ አዳይ ትሻለኛለች ካልሽ መቀመጥ ትችያለሽ ይላታል። እሷም ግራ ተጋባች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቦናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም ሰራተኛዋ አዳይ ቀጣይ ክፍል ይዤ መጥቻለሁ ማለት ነው። ቪዲዮ ላይክ፣ ሼር አድርጉ። ሁላችሁም ወዳችሁ ስለምትከታተሉን ከልብ አመሰግናለሁ። በጣም ተናዶ ይሄዳል እና ለምለምም ተከትለው ትወጣለች። አዳይ ይህን ነገር አታደርጊውም ብዬ በአስር ጣቴ እፈርምልሽ ነበር፣ ነገር ግን ይሄ ነገር ምንድን ነው ብሎ ግራ ተጋብተዋል። ምክንያቱም አደይም በጣም ነው የሚያምኗት። እውነት እኔ በእናቴ እምላለው እና ይሄ ሁሉም ነገር የፍቅር ውሸት ነው ትላለች። ባርኮት ምትጋርገው አደይ በቃሽ፣ ይሄ ሰውዬ እኮ ከታገትሽበት ያወጣሽ ነው፣ እንዴት ነው በውሸት እንደዚህ ምኖ አንቺን የሚወነጅንሽ ይላታል። ሰውዬ እኮ ለአንቺ የሚጨነቅ ነው፣ እውነቱን አውቀሽ ይቅርታ እንደመጠየቅ አንገትሽን ደፍተሽ ጭራሽ ደግሞ እንደዚህ ትሆኛለሽ ይላታል። ባርኮትም በጣም ተናዶ አዳይ ይሄን ነገር ካንቺ አልጠብቅም ነበር፣ በጣም አዝናለሁ ብሎ ጥሏት ይሄዳል። ባርኮትም አዳይ በጣም ተሳፍሪያለሽ፣ ይሄን ካንቺ አልጠብቅም ነበር፣ ቆይ ምን ጎሎች ነው ምን አተሽ ነው ይላታል። ባርኮቴ ብላ ልታናግረው ስትል ምን ፈለግሽ ምን ልትይ ነው ሻውንስ ይላታል። ነገር በምንድን ነው የምትረጂው? ፍቅርን እኮ በጥፊ መትቻታለሁ ይላል። አሁን አላምንም ብዬ ነው እንደዚህ የሆንኩትኝ እና አሁን ስለ ጥፋትሽ አታምኝም ይላታል። ምንም ማምነው ነገር ምክንያቱም
ያደረግኩት ነገር ስለሌለ ምንም ነገር አላምንም ትላለች። እኔም ደመቀን ተከትላ ሄዳ ነበር። እናም በሩን ትከፍታለት ይወጣል። ከወጣ በኋላ ግን አሁኑኑ ብሬን አስገቢልኝ እሺ ይላታል። እሺ አስገባላለሁ፣ ግን ለዛ ለኪንጎ እንዳትነግረው ትለዋለች። እሱ ያንቺ ጉዳይ አይደለም ይላታል። እናም ታውቀዋል ይጮክብኝ እኮ ነው ትለዋለች። ወይስ ከተናገርክ በኋላ ቆጨህ ትለዋለች። እናም እሱም በማያገባሽ ነገር አትግቢ ይላታል። ምክንያቱም በውሸት ስላስዋሸች እናም የዋሸበትን ገንዘብ እንድታስገቢ ቶሎ በይ አፍጥኘው ነበር ያላትኝ። አሁን ወሬ አልፈልግም፣ ብሬን ቶሎ የፈጠነ አስገቢልኝ ነግሬሻለሁ ሺ ብሎ ማስጠንቀቂያ ሰጥቷት ይሄዳል። እሱም ውሸቱን ዋሽተው ለገንዘብ ብሎ እችን ምስኪን አዳይን ነገር ግን እሷ ምንም ነገር ያላደረገችውን እሱ ግን አንቺ ነሽ እንደዚህ ያደረግሽ ብሎ ለገንዘብ ብሎ አሳልፎ ሰጣት። እና አዳይም በጣም ተናዳለች። እንዲሁም ደግሞ ማንም የሚረዳት ሰው አታለች። ማንም ሊረዳት አልቻለም። አዳይ ግን ውድ ቤተሰቦቼ እዚህ ላይ በጣም አበዛችው። ፈዛዛ የሆነችበት ምክንያት ምንም እንኳን የቤት ሰራተኛ ብትሆን መብቷን ማስከበር የራሷ ፋንታ ነው። ምክንያቱም ኃላፊነቷን ማለትም ስራዋን አስተካክላ ከሰራች እሷ የሚጠበቀውን ነገር ሁሉ ካደረገች ግን ማንም እንዲረጋግጣት መፍቀድ የለባትም። እኔ እንደዛ ነው ምለው። እናንተስ ምን ትላላችሁ? ኢላና ለምለም አንድ ላይ ቁጭ ብለው ያለ ለምለም ምናልባት አሁን አዳይ ላይ የተደረገው የፍቅር ተንኮል ቢሆንስ ትለዋለች። ኤላም አትሳሳች ይላታል። በእርግጠኝነት አድርገዋለች። እራሱ የዘረፈ ልጅ እኮ ነው የነገረኝ። ከዚህ በላይ ምን ማረጋገጫ አለ ብሎ ይላታል። ኤላም ሙሉ ለሙሉ አዳይ ሌባ እንደሆነች አውቋል። እና ግን እሷ ምንም ነገር የምታውቀው ነገር የለም። ለምለም ግራ ተጋብታለች። እና ዛሬ በጣም ግራ ገብቶኛል፣ ምን ብዬ ለማን መወገን እንዳለብኝ ራሱ ግራ ተጋብቻለሁ ትለዋለች። ኤላም እኔማ የአዳይ እዚህ መሬት ተነስቶ እንደዚህ ማድረግ ነው የገረመኝ